እንደምን አድራችኋል ኢትዮጵያውያን። የዕለቱን አንኳር ወሬዎች እነሆ ለእናንተ። ለኢትዮጵያን የተላከ ከፍተኛ መጠን ያለው የእርዳታ እህል በጅቡቲ ወደብ ተጨናንቆ እንደሚገኝ ተሰምቷል። በጊዜ ተጓጉዞ ወደ ተረጂዎች እንዳይደርስ ግን የኢትዮጵያ መንግስት ቢሮክራሲና የተንቀራፈፈ አሰራር ደንቃራ እንደሆነበት የጅቡቲ ወደብ ኃላፊ ተናግረዋል። የዛሬው አንኳር በጅቡቲ ወደብ ውስጥ ስለተከሰተው አዲስ ችግር ዝርዝር መረጃዎችን ለእናንተ በማቀበል ይጀምራል። ከ10 ሚሊዮን የሚበልጥ ዜጋዋ አስቸኳይ የምግብ እጥረት የገጠመባት ኢትዮጵያ የድረሱልኝ ጥሪ ማሰማቷ ይታወሳል። ጥሪውን ከቁም ነገር የቆጠሩ ለጋሽ ሀገራት ደግሞ እህል የጫኑ መርከቦችን አፋጣኝ እርዳታ ያስፈልገኛል ወዳለችው ኢትዮጵያ መላክ ጀምረዋል። መርከቦቹ ግን የጅቡቲ ወደብ ጥግ ሲደርሱ በአፋጣኝ ድረሱ እንደመባላቸው የጫኑትን እህል ከላያቸው ላይ በፍጥነት አራግፎ ወደ መጡበት የሚልካቸው በማጣታቸው እየተቸገሩ ነው። ስለ ጉዳዩ በጥልቀት በዘገበው አይፒኤስ የዜና አገልግሎት መረጃ ከፈረንጆቹ ሐምሌ አጋማሽ ወዲህ እንኳን 12 መርከቦች 476750 ሜትሪክ ቶን ስንዴ እንደተሸከሙ በወደቡ የመርከብ መናኸሪያ ላይ ቆመዋል። የሰኔ ወር ማብቂያ ላይ የነበሩት 16 መርከቦች ሲሆኑ በእነዚህ ጊዜያት 4 መርከቦች ብቻ 83000 ሜትሪክ ቶን እህል ያህል ማራገፍ ችለዋል። አቡበከር ኦማር የጅቡቲ ወደብ የበላይ ኃላፊ ናቸው። እሳቸው የገጠማቸውን ችግር ለአይፒኤስ የዜና ተቋም ተናግረዋል። እንዲህ ሲሉ የእርዳታ እህልና ማዳበሪያ የጫኑ መርከቦች በአንድ ጊዜ ተቀበልን። የትኛውን መርከብ ቀድመን እንድናራግፍ ደግሞ ፈተና ሆኖብናል። ይቀጥላሉ አቡበከር። ለእህሉ ቅድሚያ ብንሰጥ ሊያግባባ ይችላል። ነገር ግን ማዳበሪያውን በጊዜ ለገበሬዎች የዘር ጊዜ ካላደረስክ በሚቀጥለው የአዝመራ ወቅት ደግሞ ችግርን ትጋፈጣለህ። የዓለም የምግብ ፕሮግራም የኢትዮጵያ ተወካይ አማዱ አልወሬ ደግሞ የኢትዮጵያን ገበሬዎች የምርት ዑደት ረጅምነት ጠቅሰው በሰኔና በሐምሌ ተዘራው ሊደርስ የሚችለው በመስከረምና ጥቅምት ነው። ስለሆነም ዝናቡ ቢኖርም የምግብ እጥረቱ ግን ከፍተኛ እንደሆነ ይቀጥላል በማለት የእርዳታ እህሉ ይቅደም አይነት መልእክት ለዜና ተቋሙ ሰጥተዋል። አቡበከር የኢትዮጵያ መንግስትን የሚመለከቱ ችግሮችንም አንስተዋል። የጭነት መኪና ብዛት አናሳ መሆኑን ጠቅሰው በተለይ ግን የኢትዮጵያ መንግስት የጉምሩክ አሰራርን እንደ እንቅፋት አንስተውታል። በተለይ ጫኝ መኪኖች ቶሎ ቶሎ ከጅቡቲ ወደ ኢትዮጵያ እየተመላለሱ ጭነው እንዳይጨርሱ የጉምሩክ አሰራር መሰናክል ሆኗል ይላሉ። እንደሳቸው አነጋገር የኢትዮጵያ የጉምሩክ አሰራር ፈጣን ቢሆን ኖሮ ከጅቡቲ አዲስ አበባ ለመድረስ የሚፈለገው ጊዜ 48 ሰዓት ሆኖ ሳለ 10 ቀን አይወስድም ነበር። የበዛ ቢሮክራሲ አለ ይላሉ አቡበከር። እኛ ብቁ መንገዶችና የባቡር ሀዲዶችን እየገነባን ነው፣ ድልድዮችንም እየሰራን ነው። ነገር ግን የማታዩት የምትሉት አይነት ደንቃራዎች አሉ። እሱም ዶክመንቴሽን ወይንም የመረጃ ስርዓት የሚባለው ነው። የኢትዮጵያ መንግስት በዋናነት በቀረጥ ላይ የተመሰረተ ስለሆነ በስነ ስርዓቶች ላይ ጣልቃ መግባት አይፈልግም ብለዋል። የኢትዮጵያ መንግስት ቢሮክራሲን በተመለከተ ብዙ ትችቶች ይቀርቡበታል። ድርቅ ወዳጠቃቸው ቦታዎች የሚደረጉ ዘመቻዎችን ሳይቀር መንግስት ጣልቃ በመግባት የትኛው ቦታ ነው አስቸኳይ እርዳታ ማግኘት ያለበት በሚል ግምገማ ነገሮች እንደሚያጓትት በአንዳንድ የእርዳታ ሰጪዎች ድርጅት ስለመነገሩ በዜናው ውስጥ ተጠቅሷል። የኢትዮጵያ መንግስት ከጅቡቲ ወደ ኢትዮጵያ አዳዲስ መንገዶችና የባቡር መንገድ ዝርጋታ በማድረግ ችግሮችን ለመቅረፍ እየሞከረ እንደሆነም ተዘግቧል። የጅቡቲ ወደብ 24 ሰዓት ሙሉ ይሰራል። ሙቀቱን በመጋፈጥ ጫኝና ወራጆች መርከብ ሲያራግፉ መኪኖችን ሲጭኑ ይውላሉ። በአሁኑ ጊዜ በቀን 1500 የጭነት መኪኖች ከጅቡቲ ወደ ኢትዮጵያ ይንቀሳቀሳሉ። ወደብ አልባዋ ኢትዮጵያ 90 በመቶ ጭነቷን በጅቡቲ ወደብ በኩል እንደምታስገባ የታወቀ ሲሆን በቅርብ ጊዜ ተጨማሪ ወደቦችን ካላገኘች በቀር እያደገ ያለውን የኢትዮጵያን ፍላጎት በጅቡቲ ወደብ ብቻ መሸፈን እንደማይቻል ተገልጿል። ኢትዮጵያ ውስጥ ሆነው ለውጭ ሀገር መገናኛ ብዙሃን ዘገባ የሚያደርሱ ጋዜጠኞች ማህበር የኢትዮጵያ መንግስት የቅርብ ጊዜ አድራጎቶች በእጅጉ እንዳሳሰቡት የሚገልጽ መግለጫ ከሰሞኑ አውጥቷል። መግለጫ የወጣው ደግሞ አንዳንድ የማህበሩ አባላት ግጭትና አመጽ ተነስቶባቸዋል በሚባሉ የኢትዮጵያ ቦታዎች ዘገባ ለማድረግ ሲሞክሩ ከመከልከል በዘለለ ለእስር በመዳረጋቸው ጭምር ነው። በማህበሩ መግለጫ ላይ 3 ጋዜጠኞች በፈረንጆቹ አቆጣጠር ኦገስት 8 እና 9 ከሳምንት በፊት መሆኑ ነው በኦሮሚያ ክልል ባርሲ ነገሌ አካባቢ በስራ ላይ በነበሩበት ጊዜ በቁጥጥር ስር ውለዋል። ለ24 ሰዓትም ታስረዋል።
ለዚህ እስር የተዳረጉትም የአፍሪካ ኒውስ ኤጀንሲ የኢትዮጵያ ዘጋቢና የነገሮች አመቻች አስተርጓሚም ጭምር ናት ሀድራ አህመድ፣ እንዲሁም የአሜሪካው ፐብሊክ ብሮድካስቲንግ ሰርቪስ ፒቢኤስ ጎብኝ ዘጋቢ የሆኑት ሳም ላዛሪዮና ቶማስ አዲየር ናቸው። በወቅቱ ጋዜጠኞቹ ገበሬዎችን ድርቅና እርዳታ በሚመለከቱ ጉዳዮች ላይ እያነጋገሩ እንደነበረ ተገልጧል። ጋዜጠኞቹ ወደ ሻሸመኔ ፖሊስ ጣቢያ ተወስደዋል። ፓስፖርታቸውና የሥራ መሣሪያዎቻቸውን ተቀምተው ወደ አዲስ አበባ በፖሊስ አጀብ እንዲደርሱ ከተደረገ በኋላ በብሔራዊ ደህንነት መርማሪዎች ለ6 ሰዓታት ያክል ምርመራ ተደርጎባቸዋል። በቀጣይ ቀን ግን ተለቀዋል። ከአዲስ አበባ ወጥተው እንዳይዘግቡም ተነግሯቸዋል። ለጋዜጠኞቹ ዕውቅና የሰጠው አካል ስለ ጉዳዩ እንዲያውቅ ቢደረግም በወቅቱ ምንም እንዳላደረገ በመግለጫው ላይ ተጠቅሷል። በኢትዮጵያ ውስጥ የሚሰሩ የውጭ ሀገር ዘጋቢዎች ማኅበር ሊቀመንበር ዊልያም ዴቭሰን የሀድራና የሥራ ባልደረቦቿ እስር የኢትዮጵያ መንግሥት የቆየበት ጋዜጠኞች ሥራቸውን እንዳይሰሩ የማገድ ልማዱ የቅርብ ጊዜ ምሳሌ ነው ብሏል። ባሳለፍነው መጋቢት ወር ላይ ራሱ ዊልያም ዴቭሰን እና ጄሲ ፈርተን ከአስተርጓሚያቸው ጋር በአፋር ተይዘው በተመሳሳይ ወደ አዲስ አበባ በመላክ ለእስር ተዳርገው ነበር። ጸጉሯ ወርዶ ወርዶ ይጠቀለላል እንደ ሰርዶ። የሴት ልጅ ውበት ከረጅም ጸጉር ጋር ያስተሳሰረ የሕዝብ ግጥም ነው። ብዙ ጊዜ የሴት ልጅ አክሊል ጸጉሯ ነው የሚባል ንግግርም ነበር። አሁን ይህ ንግግር በዘመነኛ የውበት እሳቤዎች ተቀባይነቱ አጠያቂ ቢሆንም አሁን ገበያው እየደራላቸው ያሉት የቅጥያ ጸጉር ወይንም ሂውማን ሄር ነጋዴዎች ግን ከላይ ያነሳነውን ዜማ ሳይወዱት የሚቀሩ አይመስልም። ከፖለቲካው ወጣ ብለን ስለ ንግድ ልናወራ ነው። ስለ ጸጉር ንግድ በጣም በትንሹ። የጸጉር ንግድ ማለት የሆነ ዓለም ላይ ካለች ሴት አናት ላይ የተሸለተ ጸጉር በተለያየ የንጽህናና የጥራት ደረጃዎች አልፎ ለገበያ የሚቀርብበት የንግድ ዘር ነው። ሴንቴቲክ ወይንም ደግሞ ሰው ሰራሽ ጸጉር ለሙቀት ጊዜ ያለመሆኑና ለመተጣጠፍና ለመሰራት ከሚፈጥረው ችግር አንጻር የዓለማችን ሴቶች ከዘመኑ ፋሽን ጋር መወዳደሪያ መላ ያደረጉት ከሌላ ሰው የተወሰደን የተፈጥሮ ጸጉር መጠቀም ነው። ጸጉሩ የሚገኝበትን ሂደት በኋላ ላይ እናወራዋለን። ገበያውን እንቃኘው። መጀመሪያ ጥራቱን የጠበቀ የሰው ጸጉር በአሜሪካ ዋጋው እስከ $1000 ነው። በአውሮፓ እስከ 900 ዩሮ ያወጣል። ስንት ሀገር አቋርጠን ኢትዮጵያ ስንገባ እንደ ቦታው ከ5000 እስከ 7500 ብር አንደኛው ደረጃ ጸጉር ይሸጣል ተብለናል። እና አሜሪካ ጥሩ ጸጉር የሚባለው ከህንድ የሚመጣው ነው የሚሉ ሲሆን የኢትዮጵያ ገዢዎች ከጣሊያን ከዱባይና ከብራዚል የሚመጡ ጸጉሮችን እንደሚመርጡ ማንነታችንን ደብቆ ያሉ ወዳጆቻችን ነግረውናል። ባደረግነው ሌላ ማጣራት ደግሞ ከቅርብ ጊዜ ጀምሮ የኢትዮጵያን ጸጉርም ለዓለም ገበያ መቅረቡን አይተናል። የምታዩት አሊባባ የሚባለው የበይነ መረብ ላይ ገበያ ሲሆን አንድ የኢትዮጵያ የተፈጥሮ ጸጉር እስር ከ20 እስከ $70 እንደሚሸጥ ያሳያል። የውበት አቅራቢዎች ግነት የበዛበት ማስታወቂያና ሰዎች በራሳቸው ተፈጥሯዊ ጸጉር እንዳይኮሩ በሚያደርጉ ህቡ ዘመቻዎች ይታገዛል ተብሎ የሚታማው የጸጉር ኢንዱስትሪ የጸጉር እስሮችን የሚያገኝበት መንገድም ነቀፍ አለበት። ብዙ ጊዜ ህንድና ፔሩን ከመሰሉ ደሃ ሀገራት ወደ ሀብታም ሀገራት ሴቶች የሚላክ ሲሆን በተለይ በህንድ ለሃይማኖታዊ ምክንያት የሚላጭ ጸጉርን በጨረታ በመግዛት ደሃ ሴቶችን በትንሽ ገንዘብ ጸጉራቸው እንዲሸጡ በማግባባት እለፍ ሲልም አስገድዶ ጸጉራቸውን በመላጨት የሚገኝ እንደሆነ ፕራይስ ኢኮኖሚክስ የተባለ ድረገጽ ዘግቦ ነበር። በተመሳሳይ በራሺያ እስር ቤቶች ሴቶች ተገደው ጸጉራቸው በጠባቂዎች ተላጭቶ እንደተሸጠም ተጠቅሷል። በራስ ተነሳሽነት ጸጉራቸውን የሚሸጡ ሴቶችም አሉ። ነጋዴዎች ብዙ $100 የሚያተርፉበት ጸጉር ከድሃ ሴቶች ከ10 እና $20 ባልበለጠ ገንዘብ እንደሚገዛም የሚያሳዩ መረጃዎች ወጥተዋል። የሆነው ሆኖ የጸጉር ሽያጭ በቢሊዮን ዶላሮች የሚገመት ንግድ መሆኑ እርግጥ ሆኗል። በራስ ተፈጥሯዊ ስጦታ ማማር ከላይ ድምቀት ይልቅ የውስጥ ፈካትን የሚያጎሉ ነጋዴዎች እስኪመጡ ድረስ በአፍሪካዊ ጭንቅላት ላይ የተሰካ የህንዳዊት ጸጉር ከአሜሪካዊ ጸጉር ጋር የተቋጠረ የቻይናዊት ዞማ ጸጉር ማየታችን የሚቀጥል ይመስላል። በስተመጨረሻም አንድ ለመንገድ የትግራይ ክልል ምክትል ፕሬዝዳንት አዲስ ዓለም ቤሌማ
አሜሪካ የሆነቻቸው አይመስልም። ገና አውሮፕላን ሲወርዱ በተቃውሞ የተጣደፉት አቶ አዲስ ዓለም ቦስተን ላይ የጠሩት ስብሰባ ደግሞ በአምባጓሮ መጠናቀቁን የሚገልጹ ምስሎች ደርሰውናል። አምባጓሮ የሚጋብዙት ጉዳይ ባይሆንም ሁኔታውን ትታዘቡት ዘንድ በጥቂቱ እናሳያችኋለን። ነገ እንገናኛለን። ደህና ዋሉልን። نفس ገዳይ ሌባ አንክ ሌባ ነፍሰ ገዳይ የሰው ደም ጠጪ ትኖር መስሏል እዚያ ሌባ